አርእስተ ዜና። ወታደራዊ ስትራቴጂክ ስፍራ በመባል ከምትታወቀው ከጋሸና ከተማ በቅርብ ርቀት በተደረገ ተጋድሎ 36 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በተመሳሳይ በቆቦና በሮቤት ከተሞች ውስጥ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት ከ16 በላይ የአገዛዙ ወታደሮች ተገድለዋል ተብሏል። ፋኖ የአገዛዙ ወታደሮች ከድሮንና መድፍ እንዲሁም ዙ-23ና ብረት ለበስ ታንክ ጀምሮ የሚጠቀሙትን ሜካናይዝድ መሳሪያ ከመጤፍ ሳይቆጥር ልዩ የውጊያ ጥበቦችን በመጠቀም መከላከያ ሰራዊትን ሲያሻው በደፈጣም ሲያሻው በጨበጣ እየደመሰሰ የብልጽግናን ግብዓተ መሬት እያፋጠነው ይገኛል። በምስራቅ አማራ ቀጠና በሶስቱ ግንባሮች የተደረገውን ተጋድሎ በዝርዝር የምታደምጡት ይሆናል። በሌላኛው መረጃችን በሰሜን አማራ ቀጠና ከጎንደር ከተማ እስከ አዲስ ዘመን ያለው የፌዴራል መስመር ከነገ ጀምሮ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎች ሀገር አቋራጭ አውራ ጎዳናዎችን ጭምር የዘጋ ውጊያ እንደቀጠለ ነው። ፋኖ በፌዴራል መስመሮች ላይ ተሽከርካሪ በማስቆም አሽከርካሪዎችንና ተጓዦችን በማገት ግድያና ዘረፋ ሲፈጽሙ የነበሩ ባንዳዎች ላይ ከባድ እርምጃ እየወሰደ ሰንብቷል። እርምጃው በሌሎች አካባቢዎችም ተጠናክሮ የቀጠለ ሲሆን ከደብረ ታቦር ወረታ ያለው መንገድ ተዘግቶ አገዛዙ አደራጅቷቸው የነበሩ ዘራፊ ወንበዴዎች እርምጃ እየተወሰደባቸው ነው። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን በደቡብ አማራ ቀጠና የሸዋ ጠቅላይ ግዛት እዝ ፋኖ በሚንቀሳቀስባቸው አካባቢዎችና የአሳምነው እዝ በሚንቀሳቀስባቸው አካባቢዎች ላይ በተደረገ ውጊያም የአገዛዙ ኃይሎች ከባድ ኪሳራን ማስተናገዳቸው ተሰምቷል። በቀጠናው በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚንቀሳቀስበት ቀጠና ከትላንት ጀምሮ አገዛዙ ኤሊት ፎርስ የሚላቸውን ኮማንዶዎች አሰልፎ የነበረ ቢሆንም ነገር ግን ሁሉም የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። በተመሳሳይ የአሳምነው እዝ ፋኖ በፈጸመው ደፈጣ ጥቃት በአገዛዙ ኃይሎች ላይ ከሞራላዊ ኪሳራ ጀምሮ ሰብአዊና ቁሳዊ ውድመትን አድርሶባቸዋል። መረጃውን በዝርዝር አጠናቅረነዋል። ሰላም ጤና ይስጥልኝ። የተከበራችሁ መረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 10 2018 ዓ.ም የምሽት አጫጭር መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጋው። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ወታደራዊ ስትራቴጂክ ስፍራ በመባል ከምትታወቀው ከጋሸና ከተማ በቅርብ ርቀት በተደረገ ተጋድሎ 36 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። ቁልፍ ወታደራዊ ጠቀሜታ ባላት በጋሸና ዙሪያ ፋኖ ባካሄደው የጨበጣ ውጊያም ኃያልነቱን ዳግም በተጨባጭ ያስመሰከረ ሲሆን፣ በአንጻሩ የአገዛዙ ኃይሎች ደግሞ ከከባባድ መሳሪያ ጀምሮ ታጥቀው ከፋኖ ጥቃት አለመትረፋቸው ልብና ቆራጥነት ከሌለ መሳሪያ ብቻ ታቅፈው ድል እንደማይገኝ በገሃድ አስመስክረዋል ተብሏል። እገዛ ለማድረግ ከአሁን ተገኝና ከወልዲያ ከተማ አቅጣጫ ተጨማሪ የገባው ኃይልም የፋኖ አፈሙዝ ሲሳይ ከመሆን አልተረፈም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በደጋው መብረቅ ኮር ስር የሚገኙት ደጀን ክፍለ ጦር አባላት ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ በቅርብ ርቀት ልዩ ስሙ ዋርላ ሐሙሲት ተብሎ በሚጠራው አካባቢ ላይ ባደረጉት ተጋድሎ በጠላት ብልጽግና ቡድን ወታደሮች ላይ ከባድ ጉዳት በማድረስ ድል መቀዳጀታቸውን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ውጊያው ዛሬ ታህሳስ 10 2018 ዓ.ም ከንጋት 11 ሰዓት ገደማ ጀምሮ የተጀመረ ሲሆን እስከ እኩለ ቀን ድረስ ዘልቆ በአገዛዙ ኃይሎች ላይ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ጉዳት አድርሷል። በዚህም 13 ወታደሮች ሲገደሉ 23 ወታደሮች ደግሞ የቆሰሉ ሲሆን በዛሬው ትንቅንቅ በድምሩ 36 የጸረ አማራው ብልጽግና አገዛዝ ተላላኪ ወታደሮች ሙትና ቁስለኛ መደረጋቸውን ነው ዘጋቢዎቻችን ያረጋገጡት። ዋርላ ሐሙሲት ላይ 360 ዲግሪ በፋኖ ተከቦ ከባድ ኪሳራ ላስተናገደው ኃይል እገዛ ለማድረግ ከአሁን ተገኝና ከወልዲያ አቅጣጫ የተላከው ተጨማሪ ኃይልም የፋኖ አፈሙዝ ሲሳይ ከመሆን አልተረፈም ነው የተባለው። ፋኖ ገዛዙ ወታደሮች ከድሮንና መድፍ እንዲሁም ዙ-23ና ብረት ለበስ ታንክ ጀምሮ የሚጠቀሙትን ሜካናይዝድ መሳሪያ ከመጤፍ ሳይቆጥር ልዩ የውጊያ ጥበቦችን በመጠቀም መከላከያ ሰራዊትን ሲያሻው በደፈጣ ሲያሻው በጨበጣ እየደመሰሰ የብልጽግናን ግብዓተ መሬት እያፋጠነው ነው።
ወደ ሌላኛው መረጃችን አለፈን። በቆቦና በሮቤት ከተሞች ውስጥ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት ከ16 በላይ ወታደሮች ሙትና ቁስለኛ ተደረገው። በሮቤት ከተማ ወደ ቆቦ መውጫ ወይለት ድልድይ ተብሎ በሚጠራው አካባቢ ላይ እንዲሁም በቆቦ ከተማ ደግሞ አቧሬ ተብሎ በሚጠራው ሰፈር ነው በተመሳሳይ ሰዓት ደፈጣ ጥቃቱ የተፈጸመው። የቆቦ ከተማና የወረዳው ካድሬዎች የሚሸሸጉበት የሚጠለሉበት ጥጋተው እየባዘኑ ነው። ምኒልክ ዕዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር የአምስተኛ ሻለቃ ቃኞች ዛሬ ታህሳስ 10 2018 ዓ.ም አመሻሹን ወደ ራያ ቆቦ ወረዳ ሮቤት ከተማ በመግባት በከተማዋ ወደ ቆቦ ከተማ መውጫ ወይለት ድልድይ ተብሎ በሚጠራው አካባቢ ላይ ኬላ ወጥረው በነበሩ የአገዛዙ ወታደሮች ላይ ደፈጣ ጥቃት በመፈጸም ከባድ ኪሳራ ማድረሳቸው ታውቋል። በዚህም 10 የሚሆኑ ወታደሮች ሙትና ቁስለኛ ሲደረጉ ወታደራዊ ንብረቶቻቸው መውደማቸው ተነግረዋል። በተመሳሳይ የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ አቧሬ አካባቢ በተፈጸመ የሰርጂካል ኦፕሬሽን በአካባቢው የነበሩ 6 የአገዛዙ ወታደሮች መገደላቸው ታውቋል። በዚህም በሁሉም የቤት አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም ጥላትን እረፍት የመንሳት የማዋከብና አማራጭ አጥቶ እንዲኮበለል የማድረጉ ተጋድሎ ተጠናክሮ ቀጥሏል ብሏል ዕዙ። ወደ ሌላኛው መረጃችን አለፍን። በሰሜን አማራ ቀጠና ከነገ ታህሳስ 11 2018 ዓ.ም ጀምሮ ከጎንደር ከተማ አዲስ ዘመን መንገድ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎች ሀገር አቋራጭ አውራ ጎዳናዎችን ጭምር የዘጋ ውጊያ እንደቀጠለ ነው። በላይ ዘለቀ ዕዝ በፋኖ ስም የሚዘርፉ ባንዳዎችን መንጥሮ ለመያዝ ከታህሳስ 10 2018 ዓ.ም ጀምሮ ከጎንደር አዲስ ዘመን ያለውን መስመር ዘግቶ መቆየቱ ይታወቃል። መንገዱ ከነገ ጀምሮ ክፍት እንደሚሆን የተነገረ ሲሆን ከደብረ ታቦር ወረታ ያለው መስመር ደግሞ ለ10 ቀናት እንደሚቆይ ከተነገረ ሁለተኛ ቀኑን አስቆጥሯል። ከማጥራትና ማብቃት ተልዕኮ ጋር በተያያዘም የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ከታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ከጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና የማብቃት ስራ እያከናወነ ቆይቷል። በተለይ በአገዛዙ ተደራጅተው በመስመሩ የተገኙ መንገደኞችን እያንገላቱ የነበሩ ቅጥረኛ ወሮበሎች ላይ በተወሰደ እርምጃ አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎችንም እየሰራን እንገኛለን ብሏል ኮሩ። ስለሆነም የሚከተሉትን ማሻሻያዎች በጊዜያዊነት አስቀምጫለሁ ብሏል። አንደኛ፣ መንገዱ ከነገ ታህሳስ 11 2018 ዓ.ም ጀምሮ ለተሽከርካሪዎች ክፍት እንዲሆን። ሁለተኛ፣ ላልተወሰነ ጊዜ በኮሩ ፍቃድ ተጥሎ የነበሩ ኬላዎች እንዲነሱ። ሶስተኛ፣ በኮሩ የበላይነት አመራር ስምሪት ከተሰጠው አካል ውጭ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ ትዕዛዝ ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንዲወሰድ። አራተኛ፣ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን ሲል የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር መልእክት አስተላልፈዋል። በተመሳሳይ ከደብረ ታቦር ወረታ ያለው መስመር ለ10 ቀናት ዝግ እንደሚሆን ከተገለጸ ሁለተኛ ቀኑን አስቆጥሯል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተኮር ከወረታ ደብረ ታቦር ያለው መንገድ ከትላንት በስቲያ ታህሳስ 8 2018 ዓ.ም ጀምሮ ለተሽከርካሪ ዝግ እንደሚሆን አስታውቋል። በላይ ዕዝ ያወጀውን ሌባና ወንጀለኛን የማጽዳት ስራን ለማከናወን ያስችል ዘንድ ነው መንገዱ የተዘጋው ተብሏል። በፋኖ ስም ተደራጅተው ህዝብ እያስመረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል ነው ኮሩ በዕለቱ ባወጣው መግለጫ ያሳስበው። በቀጠናው የፋኖን ስም ለማጥፋት በህዝቡ ላይ ልቆ መሳፍርት ግፍና መከራ ለማድረስ በመንግስት ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ እየተወሰደ ይገኛል። ወደ ሌላኛው መረጃችን አለፍን። በሸዋ ቀጠና የአገዛዙ ኃይል ከባድ ኪሳራን ያስተናገደበትን ውጊያ ሲያደርግ፣ ፋኖ ደግሞ ከቡድን መሳሪያዎች ጀምሮ በርካታ የነፍስ ወከፍ መሳሪያዎችን በመማረክና በርካታ የአገዛዙ ወታደሮችን በመደምሰስ ድል ተቀዳጅቷል። በደቡብ አማራ ቀጠና የሸዋ ጠቅላይ ግዛት ዕዝ ፋኖ በሚንቀሳቀስበትና የዕዙ ወንድም በሆነው የአሳምነው ዕዝ በሚንቀሳቀስበት ቀጠና አገዛዙ ከባድ ኪሳራዎችን አስተናግዷል። የሸዋ ጠቅላይ ግዛት ዕዝ ክፍለ ጦሮች በወራሪው የጠላት ኃይል ላይ በሚሰነዝሩት ጥቃት ስርዓቱን ከፍተኛ ኪሳራ ውስጥ እንዲገባ አስደረገውታል። ከ4 ኪሎ ቤተ መንግስት አፍንጫ ስር የሚገኙት ሁለቱ ዕዞች በጠላት ላይ የተቀናጀ እርምጃ እየወሰዱ ይገኛሉ። የአገዛዙ ኃይል በሸዋ ቀጠና ኤሊት ፎርስ ወይንም ስፔሻል ፎርስ በሚል የሚጠራውን ኃይል ያስገባ ሲሆን ከዚህ በተጨማሪ የአየር ወለድ ኮማንዶ፣ ባህር ኃይልና አየር ኃይል እንዲሁም ሌሎች አሉኝ የሚላቸውን ወታደሮችን በማሰለፍ የተከፈተበትን ጥቃት ለመመከት ሙከራ እያደረገ ቢሆንም ነገር ግን በየቀኑ በርካታ ወታደሮቹን እየቀበረ ይገኛል። ጥምር ኃይሉ ለወረራ በሸዋ ጠቅላይ ግዛት ዕዝ በርካታ ሰራዊቱን አሰማርቶ በየቀጠናው ውጊያ የከፈተ ቢሆንም
እግር በእግር እየተከታተሉ የሸዋ ጠቅላይ ግዛት እዝ ፋኖዎች በጥላት ላይ ፈጣንና ተቀያያሪ ጥቃት በማድረስ በወራሪው ኃይል ላይ ከፍተኛ የሆነ ቆሳዊና ሰብአዊ እንዲሁም ሞራላዊ ኪሳራ እያደረሱበት ነው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ሁለተኛ ነበልባል ክፍለ ጦር በዛሬው ዕለት በፈጸሙት የደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ኪሳራን አደርሰዋል። የነበልባል ክፍለ ጦር ፋኖ አባላቶች በዛሬው ዕለት በወሰዱት እርምጃ በርካታ የአገዛዙ ወታደሮች ተገድለዋል የተባለ ሲሆን በርካቶች ደግሞ ቆስለው በ3 አምቡላንስ ወደ ሕክምና ሲመላለሱ መዋላቸው ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። እናት ፓርቲ የጋምቤላው ጥቃት ውስጣዊ ችግሮችና የውጭ እጆች ያሉበት ነው ሲል ገለጸ። አያይዞ መንግስት የድንበር ደህንነት እንዲያስጠብቅም አሳስበዋል። እናት ፓርቲ በጋምቤላ ክልል ከሰሞኑ በተፈጠረውና ከፍተኛ የክልሉ ባለስልጣንን ጨምሮ በርካታ ንጹሃን ዜጋዎች ለህልፈት በተዳረጉበት ግጭት ላይ ባወጣው መግለጫ ችግሩ ውስጣዊና ስር ሰደድ እንዲሁም የውጭ እጆች ያሉበት ሲል አሳስበዋል። ፓርቲው ታህሳስ 10 2018 ዓ.ም ባወጣው አቋም መግለጫ እንዳመለከተው በክልሉ የተከሰተው ግጭት ውስጥ ለውስጥ ሲጤስ የነበረና በወቅቱ መፍትሄ ያላገኘ ፖለቲካዊና ኢኮኖሚያዊ ጥያቄ ውጤት ነው። ይህ የቆየ ችግር በወቅቱ ባለመፈታቱና የውጭ እጆች በመቀላቀላቸው አሁን ለተፈጠረው አሳዛኝ እልቂት ምክንያት ሆኗል ሲል ገልጿል። በክልሉ በተፈጠረው ልብ ሰባሪ ክስተት ህጻናት፣ ሴቶችና አዛውንቶች የጥቃቱ ሰለባ መሆናቸውን የገለጸው ፓርቲው ከፍተኛ የንብረት ውድመትና ዘረፋ መፈጸሙንም ጠቁሟል። ሁኔታው እጅግ አሳሳቢ ከመሆኑ የተነሳ እስካሁን ድረስ የሟቾች አስከሬን ተነስቶ አለማለቁን፣ የሟቾች ቁጥርም በውል እንደማይታወቅ ፓርቲው ደረሰኝ ባለው መረጃ ገልጿል። እና ፓርቲ አካባቢውን ነዋሪዎች ዋቢ አድርጎ እንደገለጸው የኢትዮጵያ የደቡብ ሱዳን ድንበር ክፍት መሆን ለችግሩ መባባስ ምክንያት ሆኗል። ፓርቲው በመግለጫው የተወሰኑ የክልል ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስር ይገኛሉ ያለ ሲሆን የውስጥ ሽኩቻዎች ሲኖሩ የውጭ ኃይሎች ሁኔታውን ለማፋፋም እንደ ድል እየተጠቀሙበት መሆኑን አመላክቷል። ፓርቲው የፌዴራልና የክልል መንግስታት እየተከተሉት ያለውን የድረስ ይድረስና ጭስ የማጥፋት አይነት ስራ እንዲያቆሙ ጠይቋል። መንግስት ከዚህ ይልቅ እልቂቱን በአስቸኳይ እንዲያስቆም፣ በማህበረሰቡ ዘንድ ዘላቂ እርቅ እንዲፈጠር እንዲሰራ፣ የህዝቡን ፍትሐዊነት፣ ተጠቃሚነት፣ የኢኮኖሚና የፖለቲካ ጥያቄዎችን በቁርጠኝነት እንዲመልስ እንዲሁም ክፍት የሆነውን ድንበር በማስከበር የውጭ ተጽዕኖ እንዲቀንስ ያደርግ ሲል አሳስበዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 10 2018 ዓ.ም የምሽት አጫጭር መረጃዎቻችን እነዚህን መስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።